በክልሉ በሁሉም አካባቢዎች የውሃ መሰረተ ልማትን ለማሟላት አጽንኦት ሰጥቶ ስራዎችን በማከናወን ላይ ስለመሆኑ የደቡብ ኢትዮጵያ ክልል ውሃና ኢነርጂ ቢሮ አመላክቷል። ቢሮው አህዳዊ ዋሽ ብሔራዊ ፕሮግራም የአንድ ቋት አካውንት ሁለተኛ ምዕራፍ የ2018 በጀት ዓመት የ6 ወራት አፈጻጸም ግምገማና የምክክር መድረክ በአርባ ምንጭ ከተማ አካሂዷል። በመድረኩ የደቡብ ኢትዮጵያ ክልል ውሃና ኢነርጂ ቢሮ ኃላፊ ኢንጂነር አክሊሉ አዳኝ በ2030 ንጹህ የመጠጥ ውሃን ተደራሽ ለማድረግ እንደ ሀገርም እንደ ክልልም የተጣለውን ግብ ለማሳካት በትኩረት እየተሰራ ስለመሆኑ አንስተዋል። በ2030 ሁሉም ዜጎች ንጹህ መጠጥ ውሃና ሳኒቴሽን አገልግሎት ተደራሽ እንዲሆን ያሉ አካላት በሙሉ ርብርብ ያደረጉ ይገኛሉ፣ ተስማምቶበት ማለት ነው። በአገራችንም ይሁን በክልላችን ይህን ግብ ለማሳካት መንግስት ከፍተኛ ስራዎችን እየሰራ ነው የቆየው። በክልላችን በተለይ የንጹህ መጠጥ ውሃ ሽፋናችን በጣም ዝቅተኛ ደረጃ ላይ ስላለ የከተማና የገጠር በአማካይ 54 በመቶ ላይ ስላለ ቀሪ 48 በመቶ የሳኒቴሽንም ይሁን የንጹህ መጠጥ ውሃ ተደራሽ ካለመሆኑ ጋር በተያያዘ ከፍተኛ ስራ እየተሰራ ነው። ከፍተኛ ስራ ገና መስራትንም ይጠይቃል። በክልሉ በ14 ከተሞች የንጹህ መጠጥ ውሃ ፕሮጀክት ግንባታ ላይ መሆናቸውን የገለጹት የቢሮ ኃላፊው 1.2 ሚሊዮን የማህበረሰብ ክፍል ተጠቃሚ የሚያደርግ ስለመሆኑም ተናግረዋል። የክልላችን መንግስት በከተሞች ከ14 በላይ ከተሞች አሁን በግንባታ ላይ ይገኛሉ። የንጹህ መጠጥ ውሃና ሳኒቴሽን ፕሮጀክቶች እነኚህ 14 ከተሞች ከ1.2 ሚሊዮን በላይ ህዝብ ተጠቃሚ የሚያደርጉ ናቸው። ባሳለፍነው 6 ወር ውስጥ 4 ከተሞችን አጠናቀናል። 41 ገጠር መጠጥ ውሃዎችን አጠናቀናል። በዚህ ከ240 ሺህ በላይ ህዝብ ተጠቃሚ አድርገናል። ይሄ የክልሉ መንግስት ምን ያህል ለንጹህ መጠጥ ውሃና ሳኒቴሽን ትኩረት እንደሰጠ ማሳያ ይሆናል ማለት ነው። ባለፉት 5 ዓመታት በዋን ዋሽ ፕሮጀክት ከ580 ሺህ በላይ የማህበረሰብ ክፍል ተጠቃሚ የሚያደርግ የንጹህ መጠጥ ውሃ ፕሮጀክት ስለመሰራቱ የክልሉ ውሃ ቢሮ ምክትል ኃላፊና የመጠጥ ውሃ አቅርቦትና ሳኒቴሽን ዘርፍ ኃላፊ አቶ አሊጎ ኢንጄ ተናግረዋል። በሳምንት ቆይታ ውስጥ ይሄ በዚህ በመጠጥ ውሃ አቅርቦት በሳኒቴሽን ዘርፍ እንደዚህ በተቋማት በጤናና በትምህርት ተቋማት ውስጥ የተለያዩ የውሃ ስራዎችና ሳኒቴሽን ስራዎችን እየሰራን ቆይተናል። እንደ ክልል በከተማም በገጠርም ወደ 580 ሺህ በላይ ማህበረሰብ ተጠቃሚ ያደርጋል በንጹህ መጠጥ ውሃ። እንዲሁ እንደዛውም ወደ 380 ሺህ አካባቢ የሳኒቴሽን ተጠቃሚ ያደርገናል። ትምህርት ቤቶች ወደ 71 ትምህርት ቤቶች 65 ጤና ተቋማት ላይ የሳኒቴሽንና የውሃ አቅርቦት ስራዎችን ሰርተናል። በውሃ በጤናና በትምህርት ፕሮጀክቱ ውጤት እያመጣ ስለመሆኑ የነገሩን በክልሉ የዋን ዋሽ ኮኦርዲኔተር አቶ ደሳለኝ ዳቼ ናቸው። በጣም ጥሩ ውጤት ነው ያመጣልን። ቅድም ሪፖርት ላይም እንዳያችሁት የ5 ዓመት አፈጻጸማችን በውሃ በሳኒቴሽንና ሃይጂን እንደዚሁም በትምህርትና ጤና ተቋማት ያለው አፈጻጸም ከሞላ ጎደል ከ80% በላይ ነው። በከተሞች 2 ትልልቅ ከተሞችን መጠጥ ውሃ ፕሮጀክት አጠናቀን የዲላና ሳውላ ተመርቆ አገልግሎት መስጠት ጀምሯል። ጊዶል የሚባል አነስተኛ ከተማ 86% አፈጻጸም ላይ ያለው የኤሌክትሮሜካኒካል አቅርቦት ብቻ ነው የሚቀረው። በጥቂት ወራት ውስጥ ተጠናቆ ወደ አገልግሎት የሚገባ ነው የሚሆነው። በገጠርም እንደዚሁ ካቀድነው 58 የሚሆኑ ገጠር መጠጥ ውሃ ተቋማት 42 የሚሆኑት ተጠናቋል። ስለዚህ ቀሪዎቹን በዚህ አመት ማጠናቀቅ የሚያስችል ጥሩ ቁመና ላይ እንዳለን በውሃ ሴክተር ያለን ግምገማ የሚያሳየው እንደ ፕሮግራም የገመገመ ነው። በዛ አግባብ ነው።